አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልን በአክብሮት እንጠይቃለን። በዚህ ቻናል አስተማሪ እንደውም ቁም ነገር የያዙት ታሪኮች የምናካፍላችሁ ይሆናል። ስለዚህ ላይካችሁ እንደውም ሰብስክራይባችሁን አትርሱ። የዛሬ ታሪካችን የሚሆን የመስታወት ንቃብ ክፍል 1 ይሆናል። አንዳንድ ጊዜ ድምጾች ዝም ይላሉ፣ ግን ዝምታው ራሱ ጩኸት ይሆናል። የደሴ ቁሪ አጥንት ይሰረስራል። በመስኮቴ በኩል ወደ ውጪ ሳማትር የጦሳ ተራራ በጭጋግ ተንኮናቦ ልክ እንደኔው ምስጢር ያቀፈ ይመስላል። ንፋሱ በንግስት ሰፈር በረንዳዎች ላይ ያፏጨ ሲያልፍ ልቤ በጭንቀት ትመታለች። ንቃቤን እያስተካከልኩ በመስታወት ራሴን አየሁት። ሰዎች የመስታወት ንቃብ ይሉኛል። ፊቴን የሚሸፍነው ጨርቅ የጠራ ቢሆንም ከጀርባው ያለው ህይወቴ ግን እንደ መስታወት የተሰባበረ መሆኑን ማንም አያውቅም። ረያሃን ልጄ፣ የእናቴ የቃላት ድምጽ ከአሳቤ አንቃኝ። ወደ ክፍሌ ዘልቀው ሲገቡ ድምጻቸው በአዘኔታ ረዷል። ነገ የኒካሽ ቀን ነው። አባትሽ አጅራያ ለገቡት ቃል ክዳን ትልቅ ክብር አላቸው። ወለው ሰው ቃሉን አይበላም። እናም ልጄ ለአባትሽ ክብር ስቲ ይህን መከራ ታግሺ። ዝም አልኩ። በጉሮሮዬ ላይ የታነቀው ጩኸት መጥቶ እናቴ እንዳስደነግጣት ፈራው። ዝምታዬ ግን ከመቶ ቃላት በላይ እየጮኸ ነበረ። እሺ እማዬ አልኩ በለውሰሰ። አባቴን ወዳቸዋለሁ። ለሳቸው ክብር ስል የማላውቀውን ሰው አይቼ የማላውቀውን ኢምራንን ለማግባት ተስማማው። የዛሬ 15 ዓመት አባቴን ከሞት አፋፍ ያዳናቸው የኢምራን አባት እንደነበሩ አውቃለሁ። ያኔ የተጋባው ልጅ ለልጅ የሚለው ቃል ዛሬ እኔን ለኢምራን አሳልፎ ሊሰጠኝ ነው። ግን እኔ ራሴን ለትዳር የሚመጥን ማንነት እንዳለኝ አይሰማኝም። የዛሬ 5 ዓመት በዚያች በደሴና በኮምቦልቻ መሃል በነበረችው ጠማማ መንገድ ላይ የደረሰው አደጋ ዛሬም እንደ ጥላ ይከተለኛል። ገዳይ ነኝ የሚለው ድምጽ ሁሌም በጆሮዬ ያንሸራሸራል። ያ አደጋ ህይወቴን ብቻ ሳይሆን ነፍሴንም ጭምር ሰብሮታል። በማግስቱ የኒካ ዝግጅቱ ደመቀ። ቤታችን በሰው ተሞልቷል። እኔ ግን በለበስኩት ነጭ አባያና ኒቃብ ውስጥ ሆኜ እረዳለሁ። የኢምራንን ወገኖች መጥቶ ኒካ ተቋጠረ። ቀበልኩ ስል ድምጼ ሲንቀጠቀጥ አባቴ ግንባሬን ስሞ መረቁኝ። በአይናቸው ውስጥ የሚታየው እንባ ግን የደስታ ይሁን የጸጸት ሊገባኝ አልቻለም። ምሽት ላይ ወደ ኢምራን ቤት ተወሰድኩ። ቤቱ ሰፊና ዘመናዊ ቢሆንም ጭር ያለና ቀዝቃዛ ድባብ አለው። መኝታ ቤቴ ውስጥ አልጋው ጠርዝ ላይ ተቀምጬ
ልቤ በፍጥነት ትመታለች። ከጥቂት ደቂቃዎች በኋላ በሩ ተከፈተ። እምራን ነበረ። ረጅምና ፊቱ ላይ ግርማ ሞገስ ያለው ወጣት ነው። ነገር ግን አይኖቹ በቁጣና በበቀል የተሞሉ ይመስላሉ። ወደ እኔ ተጠግቶ ቆመ። ንቃብሽን አውጪ አለኝ። ድምፁን እንደ በረዶ ቀዝቀዝ ነው። በምንቀጠቀጠው እጆቼ ንቃብን ፈታሁት። ፊቴ ገላጣ ሆነ። ስታይ እምራን ለጥቂት ሰከንዶች ደንግጦ በዝምታ አተኮረብኝ። ቁንጅናዬን ሳይሆን የሆነ የሚያውቀው ነገር የፈለገ ይመስላል። በድንገት ግን ፊቱ ተለወጠ። አይኖቹ ቀሉ፣ ትንፋሹም ተቆራረጠ። እጆቹን ጨብጦ ወደ እኔ ተጠጋ። አንቺማ ያቺ ነሽ አለኝ ድምፁን አንቀጥቅጦ። ግራ ተጋብቼ አየሁት። ምን ማለት ነው? እምራን በንዴት አጠገቡ ያለውን ጠረጴዛ መታው። አትሞኚ! የዛሬ 5 ዓመት በዛ ዝናባማ ምሽት መኪና ውስጥ ጥለሽኝ የጠፋሽው ልጅ ነሽ። ወንድሜ እንዲሞት እኔ ደግሞ እንዲሰቃይ ምክንያት የሆንሽው አንቺ ነሽ። አባትሽ አንቺን የሰጡኝ ዕዳቸውን ለመክፈል ሳይሆን አንቺን ከኔ በቀል ለማዳን መስሏቸው ነው። ተሳስተሃል። ምድር ዞረችብኝ። ያ የረሳሁት በዕልሜ የመጣ የሚያሰቃየኝ አደጋ በገሃድ ፊቴ ላይ ቆመ። እኔ አላወቅኩም ነበር ብዬ ስቅስቅ ብዬ ማልቀስ ጀመርኩ። አሁን ማልቀሱ ምንም አይፈይድም አለኝ። እምራን ወደ እኔ ጠጋ ብሎ አሁን እኔ ቤት ያለሽው እንደ ሚስት ሳይሆን እንደ እስረኛ ነው። ላለፋት 5 ዓመታት የኖርኩትን ሲኦል አሁን አንቺ ትኖሪያለሽ። በትዳር ስም የሚቀጣሽ የበቀል ሲኦል ነሽ። እምራን ፊቱን አዙሮ ክፍሉን በኃይል ዘግቶ ወጣ። ብቻዬን መሬት ላይ ተዘረርኩ። የመስታወት ንቃቤ ለካ ገና በጠዋቱ ተሰንጥቋል። የትዳር ሕይወቴ የሰላም ሳይሆን የበቀል አውድማ እንደሚሆን አወቅኩ። የዛሬ የክፍል 1 ታሪካችን ይህን ይመስላል። ታሪኩ ከወደዳችሁና ከተማራችሁበት እንደውም ቀጣይ ክፍል ይዤላችሁ እንዲቀርብ የምትፈልጉ ከሆነ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡን። እንደውም ላይክ ሼር ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።